ሰላም እንደምን ቆያችሁ ውድ አንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ገብተናል። የዛሬ 6 ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ። አሁን ግን ፖለቲካ ጫካ እየገባ ነው። ብዙዎች በመሳሪያ ነው አላማቸውን እያሳኩ ያሉት። የዛሬ 6 ዓመትና 7 ዓመት አይታይም ነበር ሲሉ ፕሮፌሰር መራራ ጉዲና ተናገሩ። ትላንት በአንከር ዜና ጥንቅራችን ላይ እንደተናገር ነው እኚህ ኦነግና ኦፌኮ ለኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ደብዳቤ ማስገባታቸው ይታወሳል። ከዚህ ጋር በተገናኘ በትላንት ንግግራቸው ላይ ተጨማሪ መረጃዎች እየወጡ ነው። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰው አሊያም ውይይቱ ለማካሄዱ ባደረግነው ማጣራት እስካሁን መረጃ ሊገኝ አልቻለም። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና በአጠቃላይ የቀውስ ሁኔታ ቁጭ ብለን ባናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ እንወስናለን ሲሉ ተደምጠዋል። ሰሞኑን ብዙዎችን እያነጋገረ የሚገኘው የኢትዮጵያ የሴት ብሔራዊ ቡድን ሴቶች ጉዳይ አሁን ወደ ሕግ እየሄደ ይገኛል። ሴቶች ተጫዋቾች በሕግ እንዲጠየቁና ማገገቢያ እንዲገቡ ወይ ምክር እንዲመለሱ በውሳኔ ተላልፏል። የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር አስቸኳይ መግለጫ አውጥቷል። ተጫዋቾች በሕግ እንዲጠየቁ ማገገቢያ እንዲገቡ ወይም ምክረ ሀሳብ እንዲመለሱ ተላልፏል። ጉዳዩ አጣሪ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱንም ተገልጿል። የፌዴሬሽኑ በጉዳዩ ላይ ተሳታፊ የሆኑ ተጫዋቾችን እየተቀበለ ክለብ ላይ እርምጃ እንደሚወስድም አስጠንቅቋል። ሙሉ መግለጫውና የውይይቱ ዝርዝርን ለእናንተ በኋላ ይዘን እንመለሳለን። ከምርጫ በፊት ሰላም እንዲሰፈንና የታሰሩ ፖለቲከኞችና ጋዜጠኞች እንዲፈቱ ተጠየቀ። የአምስት ፓርቲዎች ስብሰባ የሆነው የትብብር ኢትዮጵያ አንድነት የተሰኘው ቅንጅት ከመጪው ምርጫ በፊት የኢትዮጵያ መንግስት በሀገሪቱ ሰላም እንዲሰፍን ጠየቀ። ትብብሩ ያለፈው ሰኞ ባወጣው መግለጫ የታሰሩ ፖለቲከኞችና ጋዜጠኞችም እንዲፈቱ ጠይቋል። መንግስት ለዚህ ጥያቄ ምላሽም እንዲሰጥ ቀነ ገደብ አስቀምጧል። የአምስቱ ተቃዋሚ ፖለቲካ ፓርቲዎች ስብስብ ማለትም የኢሃፓ፣ መያድ፣ እናት፣ ኢሃፓና አነግ መሰረት ትብብር ለኢትዮጵያ አንድነት የተሰኘ ቅንጅት ብሔራዊ ዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም በሚል ባወጣው መግለጫ ከመጪው ምርጫ በፊት የኢትዮጵያ መንግስት በሀገሪቱ ሰላምና መረጋጋት እንዲያሰፍን ጠይቋል። መግለጫው በተመለከተ ዶቼ ቬለ ያነጋገራቸው የትብብር ህዝብ ግንኙነት አቶ ጌትነት ወርቁ እንደገለጹት የሀገሪቱ ፖለቲካ የስልጣን ሽግግር በሰላማዊና ህጋዊ መንገድ መደረግ አለበት ብሎ ትብብሩ ያምናል። ምርጫ ካሉት በሰላማዊ ምርጫዎች ውስጥ የተሻለ ነው የሚልም እምነት አለን ብለዋል። እኚህ አምስት ፓርቲዎች በአንድነት የተለያዩ አቋም መግለጫዎችም ሰጥተዋል። በኋላ በዝርዝር እንመለስበታለን። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። የዛሬ 6 ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ። ዛፎች ብቻ የነበሩበት ቦታ አሁን ግን የፖለቲካ ጫካ እያስገባ ነው ሲሉ ፕሮፌሰር መራራ ጉዲና ተናግረዋል። ትላንት በዚሁ በአንከር ዜና ጥንክራችን በገለጽነው መሰረት የኦሮሚያ ነጻነት ግንባርና የኦሮሚያ ፌዴራሊስት ኮንግረስ ኦፌኮ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ገልጸን ነበር። ከኦሮሚያ ክልል መስተዳድር ደብዳቤው እንደደረሰው አሊያም ውይይቱ ስለመካሄዱ የሚጠቁሙ መረጃዎችን አፈላልገን ልናገኝ አልቻለም። ሆኖም የፕሮፌሰር መራራ ጉዲና ንግግር ብዙዎችን እያነጋገረ ነው። ቃላቶቹን ሰንጥቆ ለተመለከተም በውስጡ ከባድ ቅኔዎች እንዳሉት ይገመታል። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና በአጠቃላይ የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለው የውል እንዲመለከት ለማሳሰብ እንወዳለን ብለዋል። ባለፈው ሳምንት ኦነግና ኦፌኮን ጨምሮ 10 ዓለም አቀፍ ክልላዊ ፓርቲዎች በዚህ ዓመት የሚካሄደው ምርጫ ነጻ፣ ፍትሐዊና ታማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንደሚኖራቸው የሚጠይቁ ቅድመ ሁኔታቸውንም ማቅረባቸው ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የሚጠሩት 10 ተቃዋሚ ፓርቲዎች ስብሰባ ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ 7ኛ ሀገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ ማሻሻያዎች እንዲያካሄድ ጠይቋል። ከቢሲ ጋር ቆይታ ያደረጉት ፕሮፌሰር መራራ በኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ አቅርበናል፣ ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰላም በሰላም ማጣት፣ ሰው በሰላም ወጥቶ መግባት ስላለመቻሉ በአጠቃላይ የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል። ቀውሱ ከጊዜ ወደ ጊዜ የተወሰነ በመምጣቱ ጥያቄ የለውም፣ ቶሎ ውሳኔ መወሰን አለበት ሲሉ ተደምጠዋል። ከዚሁ ከመጪው ምርጫ ጋር በተገናኘ
ከምርጫ በፊት ሰላም እንዲሰፍን የታሰሩ ፖለቲከኞችና ጋዜጠኞች እንዲፈቱም ተጠይቋል። የአምስት ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ከመጪው ምርጫ በፊት የኢትዮጵያ መንግስት ለሀገሪቱ ሰላም እንዲሰፍን ጠየቀ። ትብብሩ ያለፈው ሰኞ ባወጣው መግለጫ የታሰሩ ፖለቲከኞችና ጋዜጠኞችም እንዲፈቱ ጠይቋል። መንግስት ለዚህ ጥያቄ ምላሽ እንዲሰጥም ትብብሩ ቀን ገደብ አስቀምጧል። የአምስቱ ፓርቲዎች ስብስብ የሆነው ትብብር የኢትዮጵያ አንድነት የተሰኘው ቅንጅት ከመጪው ምርጫ በፊት የኢትዮጵያ መንግስት በሀገሪቱ ሰላም እንዲሰፍን በድጋሚ አሳስቧል። እነዚህ ስብስቦች ማለትም ኢህአፓ፣ መኢአድ፣ እናት፣ አኢዴፓና አግን የመሰረቱት ትብብር የኢትዮጵያ አንድነት የተሰኘው የተቃዋሚ ፓርቲ ምርጫ ዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም የሚል ያለፈው ሰኞ በወጡት መግለጫ ከመጪው ምርጫ በፊት የኢትዮጵያ መንግስት በሀገሪቱ ሰላም እና መረጋጋት እንዲያሰፍን ጠይቀዋል። መግለጫው በተመለከተ ዶቼ ቬለ ያነጋገራቸው የትብብሩ ህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ እንደገለጹት የሀገሪቱ ፖለቲካ የስልጣን ሽግግር በሰላማዊና ህጋዊ መንገድ መደረግ አለበት ብሎ ትብብሩን ያምናል። ምርጫ ካሉት ሰላማዊ አማራጮች ውስጥ የተሻለ ነው የሚል እምነት አለው ብለዋል። ያም ሆኖ ግን ምርጫው ለይስሙላ ሳይሆን ለውጥ የሚያመጣ መሆን አለበት ብለዋል። ስለሆነም ምርጫን ለለውጥ የሚያመጣና ለአግባብ ለማከናወን በመንግስት በኩል መደረግ ያለበት ያላቸው መሰረታዊ ጉዳዮች መኖራቸውን አስረድቷል። ከነዚህ መካከልም ቀዳሚው ሰላም ከመሆኑ ምርጫ በፊት የሀገሪቱ ሰላም፣ ጸጥታና የተረጋጋ እንዲሆን አቶ ጌትነት አመላክተዋል። ከሰላምና ጸጥታ ባሻገር በየእስር ቤቱ ይገኛሉ ያላቸው ፖለቲካዊ እስረኞችም እንዲፈቱ እና ምርጫ እንዲካሄድ ነጻነት እንዲሳተፍም ትብብሩ ጠይቋል። እንደ ህዝብ ግንኙነቱ ገለጻ መሰረት በነጻነት እንዲዘግቡ የመገናኛ ብዙሃን ነጻነት ሊረጋገጥ እንዲሁም የታሰሩ ጋዜጠኞች ከሰባተኛው ሀገራዊ ምርጫ በፊት ሊፈቱ ይገባል። በዚህ ሁኔታ የምርጫ ጊዜ ሰሌዳው በብሔራዊ ምርጫ ቦርድ ለህዝብ ይፋ ከመደረጉ አስቀድሞ ወይም ደግሞ እስከ ህዳር ወር መጨረሻ ሳምንት ድረስ መንግስት ትብብሩ የጠየቃቸው 3 ጉዳዮች ተግባራዊ በማድረግ ለምርጫው ምቹ ሁኔታ እንዲፈጠር አሳስቧል። ይህ ካልሆነስ የትብብሩ ቀጣይ እርምጃ ምን ይሆናል የሚለው ዶቼ ቬለ ያቀረበላቸው ጥያቄ ሲመልሱ አንድ ነገር ማድረግ አንፈልግም። በእርግጠኝነት 101 እና 100 የማያውቀው መንግስት አጃቢ ሆነን ትቀጥል ብለን 2013 ያደረግነው በትከሻችን ተሸክም እንዳሳለፍ ነው። በ2018 ማለትም በሰባተኛው ሀገራዊ ምርጫ ማሟያ ሆነን አንቀጥልም ማለት ገልጸዋል። የትብብሩን ቀጣይ እርምጃ በቀጣይ ለህዝብ እናሳውቃለን ብለዋል። የትብብሩን መግለጫ በተመለከተ መንግስት ኮሚኒኬሽን ጽሕፈት ቤትና ምርጫ ቦርድ ሀሳብ ለማካተት ያደረግነው ጥረት አልተሳካልንም። ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ